ሰላም ጤና ይስጥልን አድማጭ ተመልካቾቻችን መስከረም 6 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየሁ። በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎችን ትሰማላችሁ። በዚህ ሰዓት እንግዲህ የተለያዩ የግንባር ዝርዝር መረጃዎችን ይዣለሁ። በተለያዩ አካባቢዎች አውደ ውጊያዎች ተደርገዋል። በዚህም ከፍተኛ ወታደራዊ ቁሳዊና ሰብአዊ ኪሳራ ደርሷል። ወታደራዊ አዛዦችን ጨምሮ እንደዚሁ ጉዳት የደረሰባቸው አካባቢዎች ሲኖሩ በተለያዩ አካባቢዎችም እንደዚሁ ውጥረቶች አሉ። እነዚህም በተመለከተ ዝርዝር መረጃ ይዣለሁ። ጠዋት በካምፕ ላይ በተፈጸመ ወታደራዊ ጥቃት ምክንያት ወታደራዊ ስልጠና ተቋርጧል። ከዚህ ጋር በተያያዘም ተጨማሪ አዳዲስ መረጃዎችን በዚህ ሰዓት የማደርሳችሁ ይሆናል። በተለያዩ አካባቢዎች እንግዲህ በሀገራችን የተለያዩ አካባቢዎች እንዲሁም ደግሞ በአፍሪካ ቀንድ እና ኢትዮጵያን እየተመለከቱ የዲፕሎማሲና ወታደራዊ መረጃዎችንም በአጭሩ አካትቻለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ከዛ ባሻገር ደግሞ በቴሌግራም፣ በዋትስአፕ፣ በሜሴንጀር ሀሳብና ጥቆማዎችን እያደረሳችሁ ስለሆነ በእጅጉ የማመሰግነው። የእናንተ ተሳትፎ አስፈላጊና ወሳኝ ነው። ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። ፖለቲካዊ፣ ኢኮኖሚያዊ እንዲሁም ደግሞ ሙያዊና እንደዚሁ የራሳችሁ የግል አስተያየቶች በእያንዳንዱ ዘርፍ ላይ ካላችሁ ብታካፍሉ መልካም ነው የሚሆነው። በተለይ መድረስ አለባቸው ለህዝብ የምትሏቸው ሀሳቦች ካሏችሁ ታደርሱ ትችላላችሁ። ይሄን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። ዛሬ እንግዲህ አንድ የውሃ ባለሙያ እንደዚሁ የውሃ ምህንድስና ባለሙያ ያደረሰኝን አስተያየት በማስቀደም ነው ወደ መረጃዎቹ የሚሄደው። የአባይ ግድብን በተመለከተ ነው ይሄ ጥቆማና አስተያየት እያደረሰው። የአባይ ግድብ ምርቃትን በተመለከተ ምርቃቱ ለፖለቲካዊ ፕሮፓጋንዳ ብልጽግና ከተገቢው በላይ እየተጠቀመበት ነው። እንግዲህ በሁሉም በኩል ለተዳከመው የፖለቲካ ተቀባይነቱ እንዲሁም ደግሞ በህዝብ ዘንድ ላለው የወረደ ተቀባይነት ይህንን ለማቃናት በሚል የአባይ ግድብን ብልጽግና ለፖለቲካዊ ድጋፍና ቅስቀሳ እየተጠቀመበት ነው ሲል ነው እንግዲህ መሐንዲሱ አስተያየቱን ያደረሰው። ግድቡ ጥቅምት መጀመሪያ ሳምንት ይመረቃል የሚል መርሃ ግብር ነበር ከሰኔ ጀምሮ ተይዞ የነበረው የሚለው ባለሙያው ይሄ ቀጠሮ ለምን እንደገና በፕሮግራሙ ታጥፎ ተለውጦ ጳጉሜ 4 እንደተከናወነ ግልጽ አይደለም። ያም ሆኖ ብልጽግና የአባይን ግድብ መጠናቀቅ ለፖለቲካ ፍጆታና ህዝባዊ ድጋፍ ለማግኘት ከመጠን በላይ እየተጠቀመበት ነው ሲል ነው አስተያየቱን እየሰጠው። ይህ አያያዝ በግድቡ የተሳተፉ ዜጎች የኢትዮጵያ ህዝብ ሳይሆን የብልጽግና ደጋፊዎች እንዲመስል እያደረገና ሌሎችን ዜጎችም እንደዚሁ በብልጽግና ፖለቲካዊና ኢኮኖሚያዊ እንዲሁም ደግሞ በብልጽግና አጠቃላይ መንግስት ላይ ስምምነትና ስሜት የሌላቸው ዜጎች ለማሸሽ ጭምር እያደረገው ነው በተለየ መንገድ የተጠቀመበት የሚል አስተያየት ነው ያደረሱት። እንግዲህ ከዚህ ጋር በተያያዘ ግድቡም ገና የሚቀሩ ስራዎች እንዳሉም እንደዚሁ ባለፈው አንድ በቦታው በስራ ላይ የሚገኝ መሐንዲስ አስተያየቶችን አድርሷል። የመካኒካል ስራውና የሲቪል ስራው እንደዚሁ አልተጠናቀቀም፣ የተወሰኑ ስራዎች ይቀራሉ። ሆኖም ግን አብይ አህመድ በጥድፊያ ይህንን አስመርቆ አሁን በአባይ ግድብ ላይ ያለውን አጠቃላይ ግንባታ ሂደት ከመጀመሪያ እስከ መጨረሻው አጠቃላይ እንግዲህ ክሬዲት ወይም ደግሞ ውለታውን ለአብይ አህመድ እንዲገባ አድርገው አሁን ያሉት ሚዲያዎችም የብልጽግና ሚዲያ ሰራዊትም የብልጽግና አጠቃላይ ፓርቲውም በህዝብ ድጋፍና በአደባባይ ጭምር ይህን እያደረገ ነው ሲሉ ነው አስተያየት እየሰጡት። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ በኢትዮጵያና ኬንያ ድንበር አካባቢ የኬንያ ታጣቂዎች በፈጸሙት ጥቃት አንድ ኢትዮጵያዊ ሲገደል 12 የሚሆኑ ደግሞ ቆስለዋል ተብሏል። በሺህ የሚቆጠሩ የቀንድ ከብቶች በኬንያ ታጣቂዎች ተነድተዋል። ይሄ የሆነው መስከረም 3 ነው። ጥቃቱ የተፈጸመው ደግሞ በቱርካና ታጣቂዎች ነው። ኬንያ ውስጥ በሚንቀሳቀሱ የቱርካና ታጣቂዎች የኢትዮጵያ ከብት አርቢዎች ኤርሞ በተባለ ቦታ የግጦሽ ቦታ ላይ ስምሪት ባደረጉበት ሰዓት ከኬንያ የዘልቀው የገቡ ታጣቂዎች ጥቃቱን የፈጽመው እንደዚሁ ግድያና ዝርፊያውን እንዳደረጉ ነው መረጃዎቹ የሚጠቁሙት። በተመሳሳይ ትላንትና ታጣቂዎቹ በሳምንት ለሶስተኛ ጊዜ ወደ ኢትዮጵያ ድንበር ዘልቀው በመግባት ጥቃት ለማድረስ መሞከራቸውንና የአካባቢ ሚሊሻዎች ተደራጅተው መመለሳቸውን አዲስ ስታንዳርድ ዘግቧል። ባለፈው ሚያዝያ ወር በተመሳሳይ በኬንያና በኢትዮጵያ አርብቶ አደሮች ታጣቂዎች መካከል በተቀሰቀሰ ግጭት 46 የኬንያ ታጣቂዎች ሲገደሉ 12 በኢትዮጵያ በኩልም 12 መሞታቸው ይታወሳል። የኬንያ መንግስት በወቅቱ እንግዲህ የእነዚህን አስክሬን ለመፈለግ በሚል ወደ ኢትዮጵያ ድንበር እስከ 40 ኪሎ ሜትር ድረስ ዘልቆ በመግባት ወታደራዊ ስምሪት አድርጎ እንደነበር በወቅቱ መዘገቡ ይታወቃል። ወደ ወለጋ የሚወስደን መረጃ ላስከትል። ምስራቅ ወለጋ ኪረሙ ወረዳ ሃሮና ባጊን ሃሮና
ባጊን ተብሎ በሚጠሩ አካባቢዎች አሁን በዚህ ሰዓት ከባድ ውጊያ ተቀስቅሷል። ውጊያው ከሰዓት በኋላ ነው የተቀሰቀሰው። መንግስት ላለፉት ቀናት እንደገና ጥምር ጦር እያለ ኃይል ሲያደራጅ የነበረውን ኃይል ነው ይዞ የገባው። ዛሬ ከሁለት ቀናት በፊት አሹ ኩሳይ ተብሎ በሚጠራ ቀበሌ በርካታ ሚሊሻ ማለቁ ይታወቃል። ይህንን የሚተካ ተጨማሪ ኃይል ከተለያዩ አካባቢዎች አሰባስቦ መንግስት ወደ አካባቢ ዛሬ በርካታ ኃይል ይዞ መግባቱን ተከትሎ ነው ውጊያ የተቀሰቀሰው። ውጊያው በአራት አቅጣጫዎች ነው እየተደረገ የሚገኘው። ውጊያው ትጥቅ አንፈታም ባሉ የአማራ ገበሬዎች ላይ ያነጣጠረ እንደሆነ የአካባቢ የመረጃ ምንጮች ገልጸዋል። እንግዲህ ወደ አካባቢው የገባ መንግስት ጥምር ጦር ከአካባቢ ገበሬዎች ጋር ነው ውጊያ እያደረገ ያለው። ገበሬዎችም ራሳቸውን እየተከላከሉ መሆኑን ነው የዓይን እማኞች የገለጹት። እንግዲህ በዚህ ስምሪት ለ12 ቀናት በአካባቢው በተደረገው ውጊያ 7 ወታደራዊ መኮንኖችን ጨምሮ ከ300 በላይ የመንግስት ወታደሮች እንግዲህ በአጠቃላይ በኦሮሚያ ክልል ያሉ የተለያዩ አደረጃጀቶች ረጲ ኦላ፣ ጋቸና ሲርና እንዲሁም ደግሞ ኮሬ ነገያን ጨምሮ የክልሉ ፖሊስ አድማ ብተናና ሚሊሻን ጨምሮ ከመከላከያ ጋር በመሆን ነው ይህን ጉዳት እያስተናገዱት። በዚህ ዘመቻ እንግዲህ የልዩ ኃይሉ የኮማንደር አዛዥ እንደዚሁ መሞቱም መዘገቡ ይታወቃል። በዚህ አሁን በዛሬ ውጊያ በተቀሰቀሰበት አካባቢና ሳምንቱን በነበረው ውጊያ ከ47 በላይ ንጹሐን ገበሬዎችና ሴቶችና ህፃናት መሞታቸውም እንደዚሁ ተገልጿል። 9200 ሰዎች ባለፉት 12 ቀናት በነበረው በአካባቢው ውጊያና ግጭት ተፈናቅለዋል። ብዙዎቹ እስካሁን ድረስ ወደ ቤታቸው አልተመለሱም። ይህ በእንዲህ እንዳለ እንግዲህ ሸኔም የመንግስትን ኃይል ስምሪት መሰረት አድርጎ ተጨማሪ ኃይል አስጠግቷል። ኪረሞ የተለያዩ ገጠር ቀበሌዎች የሚገኘው ሸኔ ኃይል ዛሬ ውጊያ ወደሚደረግባቸው አካባቢ ተጨማሪ ኃይል አስጠግቷል። ሸኔ እንግዲህ መንግስት ከአማራ ገበሬዎች ጋር ውጊያ አድርጎ ይህንን የሚያደርግ ከሆነ ገብቶ ይዘርፋል። ያማይሆን ከሆነም ደግሞ ከውጊያ ቀጠና የሚወጡ የመንግስት ወታደሮችም እንደዚሁ በአጋጣሚ ካገኘ ጥቃት በመፈጸም ትጥቅ ለመውሰድ ሙከራ ያደርጋል። ሁኔታውን እንግዲህ ተጠግቶ እየተከታተለ ነው። አንዳንድ ጊዜ ከመንግስት ወታደሮች ጋር እንደዚሁ በተለይ አካባቢው የብልጽግና ባለስልጣናት ጋር በሚሰጥ ስምሪት በአማራ ገበሬዎች ላይ ተመሳሳይ ዘመቻ እንደሚያደርጉም ይታወቃል። ሌላው ዛሬ ህወሓት ኮማንዶ ኃይል አስመርቋል። ለወራት ወታደራዊ ስልጠና ሲወስዱ የነበሩ የኮማንዶ አባላት መመረቃቸውን ነው መረጃዎቹ የሚያሳዩት። በዚህ የምረቃ መርሃ ግብር ላይ የህወሓት አንጋፋ ጀኔራሎች ተገኝተዋል። ጀኔራል ህንፃ ወልደ ጊዮርጊስ እንዲሁም ደግሞ ጀኔራል ድንኩል ወይም ደግሞ ጀኔራል አብርሃ ተስፋዬ ተገኝተዋል። እንግዲህ የኮማንዶ ኃይሉ አርሚ 42 ተብሎ በሚጠራው ኃይል ውስጥ የመካናይዝድ ኃይል ሆኖ እንደሚዋቀር ነው የወጣው መረጃ የሚያሳየው። የፕሪቶሪያው የሰላም ስምምነት እንግዲህ ህወሓት ትጥቅ እንዲፈታ፣ ወታደራዊ ዝግጅት እንዳያደርግ፣ ስልጠናዎች እንዳያደርግ፣ ከባድና ቀላል መሳሪያዎችን እንዲያስረክብ ያው ስምምነት የተደረሰ ቢሆንም አሁን ህወሓት ባለፉት 4 ወራት ታይቶ በማይታወቅ ሁኔታ ኮማንዶዎችን እያሰለጠነ ኃይሉንም በአርሚ በክፍለ ጦር በዝ በግንባር እያደራጀ ነው የሚገኘው። ወደ አገር ውስጥ መረጃዎች እመለሳለሁ። ከዛ በፊት ግን በዚህ በአፍሪካ ቀንድ በተለይ ከኢትዮጵያ የውጫዊ የዲፕሎማሲና ወታደራዊ ኃይል አንጻር ተጽዕኖ የሚያመጡ 2 መረጃዎችን ላድርስ። አንደኛው የአረብ ሊግ ሀገራት በተመሳሳይ የጋራ ወታደራዊ ኃይል ለማቋቋም ስምምነት ላይ መድረሳቸው ነው የተዘገበው። እነዚህ የአረብ ሊግ ሀገራት የሚባሉት የአየር ክልሉን፣ የመሬት ክልላቸውን፣ የባህር ክልላቸውን የሚጠብቅ ኃይል በጋራ አዲስ ኃይል የልዩ ኃይል ለማቋቋም ስምምነት ላይ ደርሰዋል። ለዚህ ደግሞ ግብፅ በጆይንት አረብ ፎርስስ ለሚባለው የአረብ ሊግ ኃይል ሲኒየር ልምድ ያላቸውን ወታደራዊ አዛዦች ለማዋጣት በጦር መሳሪያም እንዲሁም ደግሞ በይዞታም ስምሪቶችን እንደዚሁ ለማስተባበር ኃላፊነት ወስዳለች። ይሄ ኃይል እንግዲህ እስከ አረብ ኤሚሬትስ ቀጠና ያሉትን አካባቢዎች የሚሸፍን የአፍሪካ ቀንድንም የቀይ ባህርንም የሜዲትራኒያንም ቀጠናዎች የሚሸፍን ኃይል ይሆናል ተብሎ ነው እንግዲህ በዘገባው ላይ እየተመላከተው። ይህ እንግዲህ ከአባይ ከአፍሪካ ቀንድ ከኢትዮጵያ ፖለቲካ አንጻር ቀጥታ ተጽዕኖ ያለው ነው። አረብ ሊግ የሚባለው በአባይ ጉዳይ ላይ እንግዲህ የግብፅን ፍላጎት ይዞ የሚከራከር ኃይል መሆኑ ይታወቃል። አሁን ደግሞ በትብብር ወታደራዊ ኃይል ማቋቋሙን እየገለጸ ነው የሚገኘው። ከሰሞኑን እስራኤል ያደረገችውን ጥቃት ተከትሎም እንደዚሁ የገልፍ ሀገራት የሚባሉት ደግሞ በኳታር አስተባባሪነት እንደዚሁ አዲስ የጋራ መከላከያ ኃይል ሊያቋቁሙ ነው። ኳታር እንዳሳወቀችው ሰሞኑን በኳታር ላይ እስራኤል የፈጸመችውን ጥቃት ተከትሎ የተሰባሰቡት የገልፍ ሀገራት የሙስሊምና የገልፍ ሀገራት የሚባሉት አንድ የጋራ ኃይል ለማቋቋም ስለመስማማታቸው የኳታር የውጭ ጉዳይ ሚኒስትር አስታውቋል። ይህም እንግዲህ የተሰበሰቡት ሀገራት በእስራኤል ጥቃት መድረሱ እንዳበሳጫቸውና እስራኤልንም አውግዘዋል።
ቀጣይ እስራኤልን የሚከላከልና ሌሎች የጋራ ኃይል ያሉት ኃይል ለማዘጋጀት አስበዋል። ይህ እንግዲህ እንደገና ከቀዝቃዛው የዓለም ጦርነት በኋላ ቀጠናዊ ወታደራዊ ኃይሎች እየተደራጁ መምጣታቸውን የሚያሳይ ነው። በዚህ ቀጠና የምትገኘው ኢትዮጵያ ከግብፅ የአረብ ሊግ ኃይል እንዲሁም ደግሞ ከገልፍ ሀገራት አንጻር እንግዲህ ወደፊት ተጽዕኖዎች የሚኖሩት ነው የሚሆነው የሚፈጸም ከሆነ ግብፅ እንግዲህ በዚህ ዓመት ሁለት ትልልቅ ስምሪቶችን በወታደራዊና በዲፕሎማሲያዊ መንገድ አሳክታለች። አንደኛው የአረብ ሊግ ወታደራዊ ኃይል ማቋቋም ሲሆን ሁለተኛው ደግሞ ተሰማርታበት በማታውቀው የአፍሪካ ቀንድ በሶማሊያ ውስጥ በአፍሪካ ሰላም አስከባሪ ኃይል ውስጥ ተሰማርታ አብዛኛውን የኢትዮጵያን ቦታ መተካቷና በተለይ በኢትዮጵያ የቅርብ ርቀት ላይ በሚገኙ ቀጠናዎች እንግዲህ የኢትዮጵያን ሁኔታ ለመከታተል ወደ ኦጋዴን ቀጠና መጠጋቷም ይታወቃል። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ትምህርትን በተመለከተ የወጣ አንድ ሪፖርት ላድርስና ዝርዝር የግንባር መረጃዎችን አድርሳለሁ። እንግዲህ ሰሞኑን መነጋገሪያ ከሆኑት ጉዳዮች መካከል ትምህርትን እየተመለከተው ነው። የ12ኛ ክፍል ውጤት ተለቋል። ይህንን አስመልክቶ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ መግለጫ ሰጥተዋል። መግለጫው ላይ እንግዲህ ብዙዎቹ በቀልድም በቧልትም የተለያዩ መልእክቶችን ሲያስተላልፉ በማህበራዊ ሚዲያዎችም በመደበኛ ሚዲያዎችም ተመልክቷል። ጉዳዩ መነጋገሪያ ሆኗል። በኢትዮጵያ ውስጥ እንግዲህ ከዘንድሮ ለፈተና ከተቀመጡት ወደ 585,000 ተማሪዎች መካከል 28,000 ገደማዎች ብቻ ናቸው ፈተናውን ያለፉት። ይህም ሲታይ እንግዲህ ቁጥሩ 92 በመቶ የሚሆኑ ተማሪዎች ፈተናውን አለማለፋቸውን ነው የሚያሳየው። ይህ እንግዲህ አስደንጋጭ አሃዛዊ መረጃ ነው። ይሄ ባለበት ሁኔታም ሌላም እንደዚሁ አስደንጋጭ አሃዛዊ መረጃ ወጥቷል። ላለፉት 4 ዓመታት ተከታታይ የተደረገውን የተማሪዎች ፈተና ስታቲስቲክስ የተመለከተው መረጃ 2014 ከነበረው ተማሪዎች ውስጥ አሁን ዘንድሮ የተፈተኑት በ300 ሺህ ገደማ ቅናሽ አሳይተው ታይተዋል። በኢትዮጵያ ለፈተና የሚቀመጡ ተማሪዎች ቁጥራቸው እየቀነሰ መሆኑ ተገልጿል። እንግዲህ በምን ምክንያት እንደሆነ የተገለጸ ነገር የለም። በእርግጥ በአንዳንድ አካባቢዎች ያለው ጦርነት ተማሪዎችን እንግዲህ ትምህርት እንዳይማሩ አድርጓቸዋል። በትግራይ፣ በአማራ፣ በኦሮሚያ ክልል ያም ሆኖ እንግዲህ 2014 በኢትዮጵያ በአጠቃላይ 900 ሺህ ተማሪዎች ለፈተና ተቀምጦ የነበረ ሲሆን 2015 ደግሞ ይሄ ቁጥር ቀንሶ በ60 ሺህ ወደ 845 ሺህ ወረደ። 2016 ይሄ ቁጥር እንደዚሁ በ200 ሺህ ገደማ ቀንሶ 684 ሺህ ሆነ። በዚህ ዓመት 2017 እንግዲህ ውጤት የተለቀቀላቸው ተማሪዎች ደግሞ ከመጀመሪያው ዓመት በ300 ሺህ ከባለፈው ዓመት በ100 ሺህ ቀንሶ 585 ሺህ ገደማ ነው እየደረሰው። ይሄ ሲታይ እንግዲህ ቁጥሩ በእጅጉ እየቀነሰ ነው የመጣው። ይሄ እንግዲህ ምክንያቱ ሊጠና ይገባል። አንድ ሀገር ወደፊት አገር ሆኖ ሊቀጥል የሚችለው በትምህርት ላይ ባለው ጠንካራ አቋም መሆኑ ይታወቃል። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ወደ አምባሰል የሚወስደን መረጃ ነው የማስከትለው። በአምባሰል ውጫሌ ከውጫሌና እንደዚሁም ደግሞ ድብል ተብሎ ከሚጠራው አካባቢ በሁለት ግንባሮች ውጊያ እየተደረገ መሆኑን መረጃዎች ጠቁመዋል። በአካባቢው ከሰዓት በኋላ ነው ውጊያ የተቀሰቀሰው። ከሰዓት በኋላ የተቀሰቀሰው ውጊያ በሁለት ግንባሮች ነው። አንደኛው ከድብል ወደ አበት ሲሆን ሁለተኛው ደግሞ ከውጫሌ ወደ አበት ተብሎ ወደሚጠራው አካባቢ የመንግስት ኃይል ወደ አካባቢውን በተለይ አበት የተባለውን ከፍተኛ ወታደራዊ ገዥ መሬት ለመያዝ ያደረገውንና የከፈተውን ዘመቻ ተከትሎ ነው ውጊያ የተቀሰቀሰው። በዚህም ፋኖ አጸፋ ምላሽ እየሰጠ ነው የሚገኘው። በውጊያው የደረሰው ዝርዝር ጉዳት አልታወቀም። ዘግየት ብለው የወጡ መረጃዎችን እንደሚያሳዩት ወደ አበት አካባቢ የተንቀሳቀሰው የመንግስት ኃይል ከ3 አቅጣጫ ከበባ ውስጥ ገብቷል። ይህንንም ተከትሎ ተጨማሪ ኃይል በሞርተር እና በዲሽቃ የታገዘ ሽፋን እየሰጠ ነው የሚገኘው። ከተለያዩ አካባቢዎች ተጨማሪ ኃይል ወደ አካባቢው እየተንቀሳቀሰ መሆኑን መረጃዎች ጠቁመዋል። በዚሁ በአምባሰል አካባቢ ሰሞኑን በተደረጉ ውጊያዎች በንጹሐን ላይ የደረሱ ጉዳቶችን በተመለከተም ባለፈው ሳምንት በአምባሰል ከተማ ውጊያ በተደረገበት በአምባሰል ውጫሌ ከተማ ውጊያ በተደረገበት ወቅት ውጊያው እንደቆመ ስልክ ለማናገር ከቤት የወጣ አንድ መምህር በወታደሮች በድንገት ተጠርቶ ተወስዶ እስካሁን ድረስ ደብዛው አልተገኘም። የት እንደሄደም በምን ሁኔታ እንዳለም አልታወቀም። መከላከያም ስለ ጉዳዩ ሲጠየቅ በቂ ምላሽ መስጠት አልቻሉም፣ ፈቃደኛም አይደሉም ሲሉ ቤተሰቦቹ ገልጸዋል። በዚህ ሁኔታ እንግዲህ ከመንገድ እና ከመኖሪያ ቤት በየቀኑ በሌሊት እየተወሰዱ ወታደራዊ ካምፕ ዙሪያ ባሉ የጅምላ መቃብሮች እየተረሸኑ የተቀበሩ በርካታ ቁጥራቸው የትየለሌ የሆኑ ወጣቶች ይገኛሉ። እናቶች እርማቸውን ሳይወጡ በሰቀቀን ሌሊትም ቀንም እንግዲህ ይመጣሉ ወይስ ደግሞ ምን አግኝቷቸዋል በሚል ጭንቀት ውስጥ ነው ወድቀው የሚገኙት። ላለፉት 2 ዓመታት እንግዲህ በአማራ ክልል ባለው ጦርነት የተለመደ ነው። ይሄ በአምባሰል ከተማ እንግዲህ በወቅቱ
የተወስዶ ደብዛው የጠፋው መምህር ከሌላ ቦታ ከቤተሰቦቹ ጋር አዲስ ዓመትን ለማክበር ወደ አካባቢው እና ቤተሰብ ለመጠየቅ መጥቶ የነበረ ነው። ሕፃን ልጁና ባለቤቱ ባሉበት ነው እንግዲህ ስልክ ለማናገር ሲወጣ በወታደሮች ተይዞ ተወስዶ እስካሁን ድረስ ደብዛው እየጠፋው። በተመሳሳይ ውርጌሳም እንደዚሁ አንድ የቤተክርስቲያን አገልጋይ በመንግስት ወታደሮች ተወስዶ የደረሰበት አልታወቀም። እንግዲህ ወራት እንዳስቆጠረ ነው መረጃዎች የሚጠቁሙት። ሰሞኑም ከውጫሌ ወደ መርሳ ወታደራዊ ካምፕ እንደዚሁ በወታደሮች ተይዞ ተወስዶ የነበረ ሰው በአሰቃቂ ሁኔታ እንደዚሁ ግድያ ተፈጽሞበት አስከሬኑ ተቆራርጦ ለቤተሰቦቹ ተመልሷል። ይሄ ጭካኔ የተሞላበት ግድያ የተፈጸመውም እንደዚሁ በወታደሮች መሆኑን መረጃዎቹ ጠቁመዋል። ወደ ደቡብ ጎንደር እብናት የሚወስደን መረጃ ላስከትል። በእብናት በአምቦ ሜዳ ተብሎ የሚጠራው አካባቢ ከፍተኛ ወታደራዊ እንቅስቃሴ እየተደረገ ነው የሚገኘው። ከሰዓት በኋላ ከአዲስ ዘመንና ከእብናት ሱ-23 ሞርተር ዲሽቃ ጨምሮ ይዞ የተንቀሳቀሰ እግረኛና መካናይዝድ ኃይል አምቦ ሜዳ ተብሎ የሚጠራው አካባቢ ስለመስፈሩ ነው መረጃዎች የሚጠቁሙት። በዚህ አካባቢ እንግዲህ አሁን ውጊያ አልተቀሰቀሰም። ሆኖም ግን የመንግስት ኃይል ወደ አካባቢው በብዛት ተጠግቷል ነው የተባለው። ሌላው ዛሬ ውጊያ ከተደረጉባቸው አካባቢዎች መካከል አንደኛው አዊ ዞን ነው። በአዊ ዞን አዲስ ቅዳም ፋግታ ለኮማ ወረዳ አምሳላታ ተብሎ የሚጠራ ተራራ ለሰዓታት የዘለቀ ውጊያ ተደርጓል። በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ምዕራብ ቀጠና አገው ምድር ክፍለ ጦር መረጃ እንደገለጸው ከረፋዱ 3 ሰዓት ጀምሮ እስከ እኩለ ቀን በተደረገው ውጊያ ነው ጉዳት የደረሰው። አምሳላት ተራራ ተብሎ የሚጠራው አካባቢ ከነበረ የመንግስት ኃይል ጋር ነው ውጊያ የተደረገው። በዚህም ጉዳት ደርሷል። የጉዳት አሃዛዊ መረጃዎችን በተመለከተ ፋኖ ይፋ ያደረገው አሃዛዊ መረጃ አለ። እንግዲህ እንደ ፋኖ አሃዛዊ መረጃዎች ከሆነ የነፍስ ወከፍ መሳሪያዎች በ2800 በላይ ተተኳሽ እንዲሁም ደግሞ በአሃዛዊ ቁጥር የተገለጹ የመንግስት ወታደሮች ላይ ጉዳት መድረሱን ነው የገለጹት። ይህን አስመልክቶ ምርኮ ግን መኖሩ አልታወቀም ሲሉ ገልጸዋል። እንግዲህ የተገለጹት አሃዛዊ ቁጥሮች 22 የሚሆን የነፍስ ወከፍ መሳሪያ ስለመማረኩ፣ ከ28 በላይ የሚደርስ የመንግስት ኃይል ሙትና ቁስለኛ ስለመሆኑ፣ 30 የሚሆን ደግሞ ስለመቁሰሉ በፋኖ በኩል ተገልጿል። ሌሎች የመረጃ ምንጮች ግን በነበረው ውጊያ የደረሰውን ጉዳት በቅርብ ለማረጋገጥ አልተቻለም ሲሉ ነው የገለጹት። ሌላው እንደዚሁ በዚሁ በጎጃም ቀጠና ይልማና ዴንሳ አዴት ከተማ ወጣ ብሎ አግታ ተብሎ በሚጠራ ቦታ እንደዚሁ ሌሊት ከ12 ሰዓት ጀምሮ ከባድ ውጊያ ተደርጓል። ወደ አግታ በሌሊት በ3 አቅጣጫ የገባ የመንግስት ኃይል በፋኖ ቀጠና ከበባ በማድረግ ጥቃት መክፈቱን ተከትሎ ነው ውጊያ የተቀሰቀሰው። በአካባቢው በተደረገው ብርቱ ውጊያ ወታደራዊ፣ ቁሳዊና ሰብአዊ ኪሳራ ደርሷል። በመንግስት በሚሊሻ በአድማ ብተና አባላት እንደዚሁ ጉዳት ሲደርስ፣ በፋኖ በኩልም እንደዚሁ ቁጥር ያልታወቀ ጉዳት ደርሷል። ፋኖ በአጸፋ ምላሽ እንደዚሁ ከበባ ሰብሮ ስለመውጣቱ ተገልጿል። ከሰዓታት በኋላ ፋኖ ከበባ ሰብሮ ወጥቶ በቡድን መሳሪያዎች የታገዘ ውጊያም በአካባቢው ለሰዓታት ስለመደረጉ የመረጃ ምንጮች ገልጸዋል። ሌላው ደቡብ ጎንደር በተመሳሳይ እንደዚሁ ምስራቅ ዕዝ ስምሪት በወሰደበት ቀጠና አንዳቤት ተብሎ በሚጠራው ቦታ እንደዚሁ የደፈጣ ጥቃት ተፈጽሟል። በዚህ የደፈጣ ጥቃት ጉዳት ደርሷል። የደረሰው ጉዳት በዝርዝር አልታወቀም። ለወትሮ ፋኖ ነበር የደፈጣ ጥቃት የሚጥለው። በዚህ ቦታ ዛሬ የሆነው ግን በመንግስት ወታደሮች ናቸው የደፈጣ ጥቃት የጣሉት። ሮብ ገበያ በተባለ ቦታ ነው የደፈጣ ጥቃት የተፈጸመው። ወፍጫ ጭሜ ተብሎ ወደሚጠራው አካባቢ ፋኖ ከህዝብ ጋር ውይይት ለማድረግ ስምሪት መውሰዱን መረጃ የደረሳቸው የመንግስት ወታደሮች የደፈጣ ጥቃት ጥለው ነው በዚህ አካባቢ ውጊያ የተደረገው። በዚህም ውጊያ እንግዲህ ጉዳቶች መድረሳቸውን የመረጃ ምንጮች ገልጸዋል። ሌላው እንጅባራ እና ደንበጫ ከተሞች ላይ እንደዚሁ በንጹሃን ላይ የሩምታ ተኩስ በመክፈት የመንግስት ወታደሮች ጉዳት አድርሰዋል። በሁለቱ ከተሞች እንደዚሁ ንጹሃን ሙትና ቁስለኛ መሆናቸውን መረጃዎች ጠቁመዋል። ደንበጫ እንደዚሁ ከ5 በላይ ንጹሃን የአካል ጉዳት ደርሶባቸው ወደ ሕክምና መግባታቸውን የመረጃ ምንጮቹ ገልጸዋል። ሌላው ዛሬ እንግዲህ ብርቱ ውጊያዎች እንዲሁም ደግሞ ቀጠናው ትኩረት ስቦ የዋለባቸው የምስራቅ አማራ ቀጠናዎች የሰሜን ወሎ ቀጠናዎች ናቸው። በሰሜን ወሎ በተለያዩ አካባቢዎች ውጊያዎች መደረጋቸው ታውቋል። በተለይ በግዳን፣ ላስታ፣ አንጎትና እንደዚሁ የላሊበላ ቀጠናዎች ውጊያዎች ተደርገዋል። ከዛ በፊት ዛሬ ማለዳ በሰሜን ወሎ ሀብሩ ወረዳ ጃራ ወታደራዊ ካምፕ ላይ በማሰልጠኛው ላይ ሌሊት በተፈጸመው ጥቃት ከፍተኛ ሰብአዊ፣ ቁሳዊ ጉዳት መድረሱ ይታወቃል። ዛሬ መነጋገሪያ ከሆኑት አበይት መረጃዎች መካከል አንዱ ነው። ከሰሜን ወሎ ራያ አለማጣ ከተማ፣ ራያ ባላ፣ ራያ ቆቦ ከተማ ሀብሩን ጨምሮ ከወረባቦና ከተለያዩ አካባቢዎች ለወታደራዊ ስልጠና ወደ አካባቢ የገቡ
ሚሊሻዎች ላይ ነው ይሄ ጥቃት እየተፈጸመው። በዚህ ጃራ በተፈጸመው ጥቃት የተደረሰው ጉዳት በተመለከተ እስካሁን ድረስ ዝርዝር መረጃዎች ይፋ አልሆኑም። ሆኖም ግን አንዳንድ መረጃዎች ደግሞ አንዳንድ የመረጃ ምንጮች ይህንን አድርሰዋል። ምሽት በቦምብ እና በተኩስ ሩምታ በተከፈተው ጥቃት እስከዚህ ሰዓት ድረስ ሙትና ቁስለኛ በዝርዝር አልታወቀም። ወደ ራያ ባላ 12 አስከሬኖች ስለመሄዳቸው ከነዚህ ውስጥ እንግዲህ የአንድ ቤተሰብ አባላት የሆኑም እንደሚገኙበት መረጃዎች ጠቁመዋል። በፋኖ ተማርከው የተወሰዱት ብዛትም እስካሁን ድረስ አልታወቀም። የጠፉም አሉ። ሌሊት በነበረው ውጊያ ከካምፕ ሾልከው የጠፉ እነሱም መረጃቸው አልተገኘም። እንግዲህ ሙትና ቁስለኛ ምርኮን ጨምሮ እስካሁን ድረስ ያለው በዝርዝር አልታወቀም። እንደ ራያ አማራ ወሎ ማንነት አስመላሽ ኮሚቴ የሞቱትን በተመለከተ አሃዛዊ ግምቶችን አስቀምጠዋል። ከ50 በላይ ይደርሳል። ከ25 በላይ በፋኖ ተማርከው ተወስደዋል። 12 የሚሆኑ ደግሞ ከባድና ቀላል ቆስለኛ ሆነዋል ሲሉ በአጠቃላይ እንግዲህ ከ100 በላይ የሚሆኑ ጉዳት እንደደረሰባቸው ይገልጻል። ፋኖ ደግሞ በመቶዎች የሚቆጠሩ መማረካቸውና በመቶዎች የሚቆጠሩ እንደዚሁ ሞትና ቁስለኛ መሆናቸውን መማረካቸውን ይገልጻል። አሃዛዊ ቁጥሩን በጥፍ ያሳድገዋል። በወታደር ማሰልጠኛ ጣቢያ ዛሬ እንግዲህ ሙሉ በሙሉ ስልጠና አቁሞ መዋሉን ነው መረጃዎች እየጠቆሙት። ይህንን ተከትሎ ከመርሳ፣ ከጊራና፣ ከሐራ፣ ከወረባቦና ከአፋር አቅጣጫ ወደ አካባቢው መካናይዝድ ጭምር ኃይል መንቀሳቀሱን መረጃዎቹ ጠቁመዋል። እግረኛና መካናይዝድ ወደ ማሰልጠኛ ማዕከሉ የገባ ቢሆንም ዛሬ እንግዲህ ቁስለኞችን የመሰብሰብ ስራ ነው ሲሰራ የዋለው ነው የተባለው። ይህንን እንግዲህ በተለይ በዚህ ወታደራዊ ማሰልጠኛ አካባቢ ያለው ሌላ ስጋት ደግሞ ምንድን ነው? ተፈናቃዮችን እየተመለከተ ነው። ወታደራዊ ጥቃቱ ለአደጋ ያጋልጠናል በሚል በጃራ መጠለያ የሚገኙ ተፈናቃዮች ህይወታቸው አደጋ ላይ መውደቁን እንደዚሁ ተናግረዋል። ይህንን የተናገሩት የተፈናቃዮቹ በመጠለያ ጣቢያው በተደጋጋሚ ወታደራዊ ስልጠና ተሰጥቷል። ከዚህ በፊት በተሰጠው ወታደራዊ ስልጠና በሰልጣኝ ወታደሮች በሴት ልጆቻቸውና በሴቶች ላይ ወሲባዊ ትንኮሳ፣ አስገድዶ መድፈር በወታደሮች መፈጸሙን እንዲሁም ደግሞ በግዳጅ ወታደራዊ አፈሳ መፈጸሙን ይህም ሆኖ አማራጭ ባለመኖራቸው በዚህ መጠለያ ካምፕ ውስጥ እንደሚገኙ የሚገልጹት ተፈናቃዮቹ የፈራኑ ደርሶ ትላንትና ምሽት በወታደራዊ ካምፑ ላይ ጥቃት በተፈጸመበት ወቅት በተፈናቃዮች ድንኳን አቅራቢያዎች እንደዚሁ የጥይት አረሮች አርፈዋል። በተደጋጋሚ ይህንን ተመልክተናል። በዚህ ምክንያት ሁሉም ተፈናቃይ እናቶችና ህጻናት ጨምሮ በከፍተኛ ድንጋጤ ሌሊቱን በከፍተኛ ሁኔታ ነው በስጋት ያሳለፉት። የሚመለከተው የሀገር ውስጥና የውጭ ድርጅት እንዲሁም ደግሞ የሚመለከተው አካል ከጦርነት ቀጠና እንዲያስወጣቸውና በመጠለያ ጣቢያው አካባቢ የሚደረገው ጦርነት ወታደራዊ ስልጠናና አጠቃላይ ወታደራዊ እንቅስቃሴ እንዲቆምላቸው፣ ካልሆነም እነሱ ከዛ አካባቢ እንዲወጡ ነው ጥሪ እያቀረቡት። ይህንን ጥሪ ካሁን በፊት አቅርቦ የነበረ ቢሆንም እስካሁን ድረስ አጥጋቢ ምላሽም በቂ ምላሽም አልተሰጣቸውም። እንግዲህ ተፈናቃዮቹ ይህንን እየገለጹ እንግዲህ ከወለጋ ከቤንሻንጉል ተፈናቅለው በዚህ የሚገኙ ቁጥራቸው እንግዲህ በብዙ ሺህ የሚቆጠሩ ተፈናቃዮች ናቸው። ተፈናቃዮቹ እስካሁን ድረስ ያሉበት ሁኔታ አስቸኳይ ማቋቋም ስላልተሰጣቸው እንደተቸገሩ ነው የገለጹት። ሌላው እዚሁ ሰሜን ወሎ ግዳን ወረዳ ኩልመስክ አቅራቢያ የሻላይ ተብሎ በሚጠራ ቦታ በተፈጸመ ድንገተኛ ጥቃት ጉዳት ደርሷል። በቦታው በወታደራዊ ተሽከርካሪ ላይ የሞርተር ጥቃት መፈጸሙን የታወቀው ከወልዲያ ወደ ላሊበላ ለወታደራዊ ግዳጅ እንቅስቃሴ ላይ በነበረ ኦራል ወታደራዊ ተሽከርካሪ ላይ ነው ጥቃት የተፈጸመው። በወታደራዊ ተሽከርካሪው ላይ የሻለቃ አዛዥን ጨምሮ ሌሎች ወታደሮች ቁጥራቸው ያልታወቀ ጉዳት ደርሶባቸዋል። ከሞት እስከ አካል ጉዳት ነው የተባለው። በተመሳሳይ እዚሁ ሰሜን ወሎ በዚሁ ቀጠና ቀበሮ ሜዳ ተብሎ በሚጠራ ቦታ በተደረገ ድንገተኛ የደፈጣ ጥቃት በመንግስት ወታደሮች ላይ እንደዚሁ ኪሳራ ደርሷል። በዚህ ጥቃትም አንድ የመከላከያ የአካባቢው የዘመቻ አዛዥን ጨምሮ አጃቢዎቹ ጉዳት ደርሶባቸዋል። ይህንን ተከትሎ ኩልመስክ ከግዳን፣ ከአንጎት፣ ከጋዞ እና ከቀበሮ ከሐሙሲት ወደ ቀበሮ ሜዳ ተጨማሪ ኃይል ተንቀሳቅሷል። ከግዳን ወረዳ ወንዳጅ ተብሎ ከሚጠራው አካባቢ ወደ ትይዩ ቀበሌዎች የሞርተር ድብደባ አድርጓል የመንግስት ኃይል። በዚህም በመኖሪያ ቤቶች ላይ ጉዳት ደርሷል። በሰዎች ላይ የደረሰ ጉዳት የለም ነው የተባለው። ሌላው ግዳን ወረዳ በዚሁ ቡግና ወረዳ በዚሁ በላስታ ቀጠና ቡግና ወረዳ ብልባላ ከተማ በተፈጸመ የሞርተር ድብደባ መኖሪያ ቤቶች ጉዳት ደርሷል። ሀብትና ንብረትም እንደዚሁ ጉዳት ደርሶበታል። ገላሹሞች ተብሎ ከሚጠራው ተራራ ላይ በመሆን የመንግስት ወታደሮች ወደ መኖሪያ መንደሮች በወረወሩት ሞርተር ነው እንግዲህ በርካታ መኖሪያ ቤቶች፣ ሀብት ንብረት
ውድመት እየደረሰበት ሲሉ ነው መረጃዎቹ እየጠቆሙት። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ @gmail.com ላይ አድርሱን። እንዲሁም ደግሞ በሌሎቹ ማህበራዊ ሚዲያዎች ላይ ሀሳብ አስተያየቶቻችሁን አድርሱን። እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ የዛሬ የመስከረም 6 2018 ዓ.ም ዘገባዎች እነዚህ ናቸው። መልካም ጊዜ